إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. يوديتا مدفات عليام مقوادل يأوكت مدفات عليام ودلت وديتنا أجيتاون يمي ود كرسو يمي مت عن نجر هل يودال سيايوت نفس يمتت ألاو نجر بيهون انكوان يودال وداجون عاس كفامنا يبصروا الله نملاكي عامر ابن عبد القيف عندي هلال اللهن كموددي يتنسى يتنيوم يدرس بين شجر مسلو يتهيني ሁሉ ነገሩን እንድወድ አድርጎኛል እሱን ከመውደድ የተነሳ በየትኛውም ሁኔታ ላይ ባመሽና ባነጋም ምንም ግድ የለኝም ከዚህ የምንረዳው ነገር የሐሳብ የጭንቀትና የደስታ ማጣት መንስኤው አላህን አለማወቅ እንደሆነ ነው በመድርና በባሮቹ ላይ የሚፈጽማቸውን ድርጊቶች ዓላማና ጥበብ አለማወቅ የፍጥረተ ዓለሙን ባህሪ አለመረዳት ሌላው ነው አላህን ባወቅከው ቁጥር ደስታህም ከፍ ይላል በሥራዎቹና በውሳኔዎቹ ሁሉ ደስ ትሰኛለህ ዑመር ኢብኑ ዓብድልዓዚዝ እንዲህ ይላሉ ደስታዎቼ ሁሉ አላህ ስብሓንሁ ወተዓላ በወሰነው ነገር ላይ ሆኖ አነካው ሸይኽ ዑስማን አልሒሪ እንዲህ ይላሉ አንድ ሰው ሙሉ ነው ሊባል አይችልም ሲያጣና ሲያገኝ ሲወድቅም ሆነ ሲሳካለት ተመሳሳይ ካልሆነ በስተቀር አንድ ነገር ታዞ አዛዡን ያላወቀ ሰው ትዕዛዙን ላለመፈጸም መላ ሲያፈላልግ ይታያል አዛዡን ያወቀ እንደሆነ ግን ትዕዛዙን ከመፈጸም ወደ ኋላ አይልም አንድ ሰው አላህን እያመለከ ደስታም ሆነ የደስታ ስሜት የማይኖረው ከሆነ የአምልኮውን ጥራት መገምገም ይኖርበታል ምክንያቱም አላህ ስብሓንሁ ወተዓላ ወደ እርሱ ፊቱን ያዞሩ ሰዎችን ቀልባቸው በሐሴት መሙላቱ ግድ ነውና ኢብኑ ተይሚያ እንዲህ ይላሉ አንድን ሥራ እየሠራህ ቀልብህ ውስጥ እርካታና ደስታ የማታገኝ ከሆነ መውቀስ ያለብህ ቀልብህን ነው የልቅና ባለቤት የሆነው አላህ አመስጋኝ ነው ይህም ሲባል አንድን ሰው በሚሠራው መልካም ሥራ ልቦናውን በሐሴት በመሙላትና በማርካት ይመነደዋል በሚሠራው ሥራ ውስጥ ጥፍጥና የማያገኝ ከሆነ ሥራውን መገምገም ይኖርበታል ከምሩ አላህን ፈላጊ ዘወትር ከበሩ ላይ አይጠፋም አላህ የመልካምን በር የሚከፍተው ደጋግሞ ላንኳኳው ነው ይኸው ተስፋ ሳንቆርጥ ሳናፍር አይናችን በጨው አጥበን በሩ ላይ እንመላለሳለን ያ ረብ ዱንያ ላይ ሲኖር የማይደክመው ማን አለ ወዳጆቼ ሰው ተሆኖ ሁሌም በጥንካሬ አይዘልቅም ከልጅ እስከ አዋቂ ሴትም ይሁን ወንዱ ኢማን ያለውም የሌለው ሀብታምም ሆነ ድሃው የተማረውም ሆነ ያልተማረው ሁሉም ይደክማል ዱንያ ቀላል አገር አይደለችም ጀነት ገባ አሊያም ጀነት ይገባል ተብሎ በነቢያችን አለይሂ ሰላቱ ወሰላም አንደበት የተመሰከረለት ሰው እንኳን ቀጥ ባለ መስመር ተጉዞ አይደለም የጀነት የሆነው ድሆና ዳክሮ ነው ወጥቶና ወርዶ ብዙ ፈተናዎችን አልፎ ነው መሰናክሎችንና መከራዎችን ተጋፍጦ ነው ዱንያ ውጣ ውረድ ናት ዱንያ ጠመዝማዛ ናት ዱንያ ባለ ብዙ መንገድ ናት
ውጣ ወረዶቿ ይጥላሉ፣ ጠመዝማዞቿ ከመንገድ ያስቀራሉ፣ መንገዶቿ መንገድ ያስታሉ። አላህ በቀጥተኛው ጎዳና ላይ ያጽናን፣ በመንገዱ ላይ ያበርታን፣ በመስመሩ ላይ ይያዘን። እሱ ካልያዘን ድረስ እኛ ለመውጣትም ለመውደቅም ቅርብ ነን። ስለዚህም እሱ እንዳይጥለን እንዳይርቀን አስበን ያ ረብ እንላለን። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገልላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ፣ ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ፣ በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጄን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ በዒባዳ ለመጠንከር ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወስኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። ሐሳብና ጭንቀቴ የሚበዛው ወንጀል ላይ የወደቅኩ ቀን ነው። ራሴን የምጠላበት ትልቁ ቀን ኃጢአት ውስጥ ስዘፈቅ ነው። እስከ ዓለም ጥግ ድረስ ከራሴ መሸሽ የሚያምረኝ የአላህን ድንበር ስጥስ ነው። የምሸማቀቀው ከኔ የማይጠበቅን መጥፎ ነገር ሳደርግ ነው። አሁንም ያ ረብ እላለሁ። የጌታዬን እዝነቱን እከጅላለሁ፣ ረሕመቱን ዘወትር አስባለሁ። በወደቅኩ ቁጥር እደነግጣለሁ። ከአላህ የራቅኩ መሆኔ ሲሰማኝ ርቀቴን የመዳሰስ ያህል እየለካው ደነግጣለሁ። በኃጢአት የተተበተብኩት ወደ ጀነት እንዳልቀርብ እየመሰለኝ ደነግጣለሁ። አብዝቼ ከምወዳቸው ከአላህ መልእክተኛ ዓለይሂ ሰላቱ ወሰላምና ከምናፍቃቸው ደጋግ አላህ ሱብሓነሁ ወተዓላ ባሮች ለዘላለሙ የማልገናኝ እየመሰለኝ እባንናለሁ። ከዋናው የጀነት ልዑክ የተነጠልኩ እየመሰለኝ ደነግጣለሁ። ስምህ የለም አልተላለፈም ብባል ምን ይውጠኝ ይሆን በረቢ?
ስለዚህ ያ ረብ ማለቱ ሲያንሰኝ ነው። የሰው ልጅ ትልቁ ጉዳይ ከራሱ ጋር ነው መሆን ያለበት ብዬ አምናለሁ። ራሱን ሳያይ ሌላውን ማየት የለበትም። ራሱን ሳያንጽ ለሌላው መጨነቅ የለበትም። ራሱን ሳያስተካክል ሌላውን ማጣጣል የለበትም። ትልቁ ጉዳይ ከራሴ ጋር ነው። ግብግቤም፣ ትግሌም፣ ድርድሬም፣ ፍልሚያዬም ከራሴ ጋር ነው። ትልቁ ወሬም ስለኔው ነው። ትልቁ አብሮነትም ከኔ ጋር ነው። ከራሴ ጋር አወራለሁ። እኔ ሆይ ደህና ሰው አልነበርክ እንዴ? ምን ነካህ? ምን ነው እንደዚህ ወረድክ? በቸሩ ጌታ ምን አታለለ? ምን ነው ይህን ሁሉ ጊዜና ዕድሜ ተሰጥቶህ መስተካከል አቃተ ብዬ ራሴን እጠይቃለሁ። ሁለመናዬን ሲበርደኝ፣ ባዶነት ሲሰማኝ፣ ብቸኝነት ሲወርሰኝ፣ ሲደክመኝና ሲከፋኝ ከማንም በላይ መጠጋት የምፈልገው የነፍሴ አምላክ ወደ ሆነው ጌታዬ አላህ ሱብሓነሁ ወተዓላ ነው። ያኔ እስቲ ብቻህን ላግኝህ የኔ ጌታ ብዬ እገለላለሁ። ከጭንቀቴ ከነውርደቴና ከነግማቴ ወደ እርሱ እቀርባለሁ። አቤት ግን ድፍረቴ! በራሴም እገረማለሁ። አጥፍቼ አልርቀውም፣ ተዳፍሬውም አልሸሸውም። መውደቅ በሌለብኝ ቦታ ወድቄ ማለፍ የሌለብኝን ድንበር አልፌ ተመልሼ ራሴን እያሻሸው ወደ እርሱ እመጣለሁ። ከሱ ወደ እሱ እሸሻለሁ። ያ ረብ እላለሁ። አሁንም የማልሸሸው ቤቴ እሱ ነው። እንደ ሕፃን ልጅ የትም ስዘልና ሳጠፋ ውዬ ማታ ሹልክ ብዬ ወደ ቤቴ እመለሳለሁ። አያስገባኝም ብዬ ፊቱን ብፈራም በበረንዳው ላይ አድራለሁ። በደጃፉ ላይ እነጠፋለሁ። ያ ረብ እላለሁ። አንድ ጊዜ ብቻ እየኝ ያ ረብ፣ አንድ ጊዜ ብቻ ካየኸኝ እይታህ ለዘላለሙ በበቃኝ። ወደ እርሱ አስቤ ስጓዝ፣ ከእርሱ ቀርቤ ስመሳጠር፣ ያዘኝ ብዬ ወደ እርሱ እጅን ስዘረጋ፣ ዝርዝር ጉዳዮቼን ሁሉ ለሱ ስነግረው፣ ይኸው ጌታዬ እዚሁ ፊትህ ነኝ ስለው፣ ባሪያህ ነኝ አስታውሰኝ ብዬ ስማጸነው፣ ጉዳዩ ሁሉ መፍትሄ ያገኘ ይመስል ሁሉ ነገር ቅልል ይለኛል። ያ ረብ ስለው እንደሚሰማኝ አምናለሁ፣ እንደሚቀበለኝም እረዳለሁ። የኔ ነገር ሁሌም እንዲሁ ነው። ሄጄ ቁጭ ብዬ ተገልዬ ጉዳዬንና ሁኔታዬን ሁሉ ነግሬው እነሳለሁ። አይለመደኝም ብዬ ቃል እገባለሁ። ከቀናት በኋላ ያው ነኝ፣ ደካማ ፍጡር፣ ተሳሳች ነፍስ፣ ተንከባላይ ስጋ። ያ ረብ ከማለት ውጪ ምን እላለሁ ታዲያ? አልሆነልኝም እንጂ ከልጅነት እስከ እውቀት በኢማን ለመበልጸግ፣ በዒባዳ ለመጠንከር፣ ሰው ለመሆን ብዙ ባዝኛለሁ። ይህን ስል ግን አሁን ግን ተስፋ ቆርጫለሁ ማለት አይደለም። እየተወዛወዝኩ እኖራለሁ፣ እየወደቅኩ እነሳለሁ፣ እየጨቀየሁ እታጠባለሁ። ያ ረብ እላለሁ። ሙእሚን ተስፋ አይቆርጥምና። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።